የልቡና ችሎት የክርስትና እስልምና ተዋጽኦዎች በመካከለኛዎቹ ዘመናት። ደራሲ ዲያቆን በረከት አዝመራው። አዘጋጅ ገብረ መስቀል ወርቅነህ። በዚህ መጽሐፍ ውስጥ በመጽሐፉ ዳሰሳ ወቅት በተለያዩ ሊቃውንት የተነገሩ መግቢያዎችን በማስቀደም መጽሐፉን እንጀምራለን። በመጀመሪያም በደብተራ እና የሕግ ባለሙያ በአማን ነጸረ ተጨማሪ የንባብ ግንባር በሚል ርዕስ ስለ መጽሐፉ የተናገረውን እናስቀድም። ዓለምን ምዕራብና ምስራቅ ብለው የሚከፍሉ ሊቃውንት ለምስራቁ የሚሰጡት ስዕል መጠየቅን ቸል የሚልና እንበለ ተሐስሶ ማመንን ብቻ ማዕከል ያደረገ አድርገው ነበር። ገቢሩ ያን ማሳየቱ ግን ያጠራጥራል። እስከምናውቀው ድረስ ታላላቅ ዓለም አቀፍ ጉባኤያት የተካሄዱት በምስራቁ ንፍቀ ክበብና ጉባኤያቱ ደግሞ የጥያቄ ማንሳት ልምድን ያሳያሉ። በምስጢረ ሥላሴና በነገረ ክርስቶስ የሚጠሩት አበውም ሆነ ጉባኤ ቤቶች መገኛ ካርታጎ የሚባለው ሰሜን አፍሪካ ክፍል እስክንድሪያና አንጾኪያ ናቸው። ለሃይማኖታዊ ተጠየቆች ቅርጽና መልክ በመስጠት የምስራቁ ዓለም ያለው ድርሻ ከሚባለውና ከሚጻፈው ከፍ ያለ ነው። ድርሻው ከሃይማኖት ባሻገር ፍልስፍናንም ይሸፍናል። ምዕራባውያኑ የጨለማው ጊዜ እያሉ የሚበይኑትን ከ5ኛው እስከ 10ኛው ክፍለ ዘመን የዘለቀ ዘመን ብርሃን ያበራበት የምስራቁ በተለይም የአረባውያኑና ፋርሶች ስልጣኔ እንደሆነ ይነገራል። በክርስትና ስነ መለኮትና በመንፈሳዊ ሕይወት የምስራቁ በተለይም የመካከለኛው ምስራቅ ሊቃውንት ተራቆና ገቢራዊ ሕይወት በቤተ ክርስቲያናችን ከልሳነ አረቢ ተተርጉመው በሚታወቁ መጻሕፍት የሚነበብ ነው። ሆኖም በዛ አካባቢ የእስልምና እንቅስቃሴ ሲጀምር ስለነበረው መንፈሳዊ ተዋጽኦና የአካባቢው ሊቃውንት ስለነበራቸው ተጋድሎ ያለን ዕውቀት የሚጠበቀውን ያህል አይመስልም። ችላ እንላቸዋለን። አረብንና አረብኛን ለእስልምና ብቻ ሰጥተን ቀዳማያኑን አረባውያንን የክርስትና ሊቃውንት እንደ መዘንጋት አድርገናቸዋል። አባቶች እስማኤላውያንን፣ መሐመዳውያንን፣ ትርኩ፣ ሐቃላውያን፣ ተንባላት፣ መለሳውያን የመሳሰሉ ቃላትን እየተጠቀሙ ስለ እስልምና አስተምህሮ ያትታሉ። እንዲህ ያለውን ንባብ በቅዳሴ ማርያም፣ በስንክሳር በመካከለኛው ምስራቅ ያሉ ሊቃውንት እንደ አቡነ ኤዎስጣቴዎስና አቡነ ዮሐንስ በመሳሰሉ የቤተ ኤዎስጣቴዎስ መነኮሳት ገድላት፣ እንደ አቡነ ዜና ማርቆስ ባሉ የቤተ ተክለ ሃይማኖት መነኮሳትም እንዲሁ በጉንዳ ጎንዶ በነበሩት በነ አቡነ መዝገበ ሥላሴ ገድላት፣ በርቱዐ ሃይማኖት፣ በተአምረ ማርያም ስለ እስልምና ሙስሊሞች በመጠኑ እናነባለን። በዚህ መጽሐፍ እንደ አንድ የክርስትና ስነ መለኮት ሊቅ ማጣቀሻ ሆኖ የቀረበልን የእጨጌ ዕንባቆም ዘደብረ ሊባኖስ ሥራ አንቀጸ አሜን ደግሞ ገፋ አድርጎ ቀዳማያኑን የመካከለኛው ምስራቅ ከሙስሊም መምህራን ጋር ያደረጉትን ገፋ ያለ መራቀቅ ያለበት ጽሑፍ ያቀርብልናል። ወንድማችን በረከት አዝመራው ከእጨጌ ዕንባቆም አንቀጸ አሜን ሻገር ብሎ እስልምና ከተነሳበት 7ኛው ክፍለ ዘመን ጀምሮ የተነሱ ክርስቲያን ሊቃውንት እነ ዮሐንስ ዘደማስቆ፣ በሃይማኖት አበው የምናውቃቸው እነ አቡ ዘካርያ ያህያ እብነ አደይ፣ በትርጉም የጉባኤያት ሐተታዎቻቸው የምናውቃቸውን እነ አቡ ፈርጅ እና በርካታ የመካከለኛው ምስራቅ ሙስሊም ሊቃውንት ያደረጓቸውን ተዋጽኦዎች ያቀርብልናል። በተዋጽኦ ምስጢረ ሥላሴንና ነገረ ክርስቶስን ማዕከል የሆኑና ከክብረ ቅዱሳንና ምግባራት ጋር የተገናኙ ጉዳዮችም በተጨማሪ ጭምጥነት እየተነሱ ይዳሰሳሉ። ዳሰሳው ማጥቃትንና ነጥብ ማስቆጠርን ሳይሆን በተፋቅሮ ማዳንን፣ በረጋ ሕሊና መነጋገርን በማሰብ በውብና ስለሚገለጠው ርዕስ ሲወሳ ጥቅም ላይ የሚውሉ ቃላትን ሳይዘነጋ ይልቁንስ ለአንባቢያን ይዘቱን በሚከስት መልኩ በቀላልና ውብ ቋንቋ የቀረበ ነው። የሚነሱት ጭብጦች እስልምናን ማጠንጠኛ ቢያደርጉም ትሩፋታቸው ሁለንታዊነትን አለበት። በመጽሐፉ የሥላሴን የአንድነትና የሦስትነት ምስጢር፣ የክርስቶስን አምላክ ወልድ አምላክ መሆን፣ የባሕርይ አምላክነቱን፣ ነገረ መስቀሉን፣ ትንሣኤውን፣ ዕርገቱን፣ የምናኔ ሕይወትን፣ በነጻ ፈቃድ ዙሪያ የተነሱ ጥያቄዎችን፣ ከሞት በኋላ ያለውን ሕይወት አኗኗር፣ ነገረ ቅዱሳንንና ሥርዓታችን ከነባር የእስልምና ጥያቄዎች በመነሳት
በየዘመኑ የተነሱ የክርስትና ሊቃውንት እንዴት ያለ መልስ እንደሰጡ እናነባለን። መልሶቹ ለእስልምና ምሁራን ቢሰጡም ቅሉ በዚህ ዘመን ከሌሎች ቤተ እምነቶች የሚነሱ ጥያቄዎችንም በእግረ መንገድ ይመልሳል። መልስና ጥያቄው ተጋፊ ቋንቋን ሳይሆን ጽንሰ ሐሳብንና ጭብጥን ያማከለ በመሆኑ በእልህና በተጋነነ ተቆርቋሪነት የታፈነውን ቤተ እምነት ዘለል ተዋስኦ አዲስ ገጽታ እንደሚሰጠው አምናለሁ። ለኦርቶዶክሳውያን አንባቢያንም በአረቡ ዓለም የነበሩ ሊቃውንት ምን ያህል ጠንካሮች፣ ርቱዓንና ረቂቃን እንደነበሩ እንረዳበታለን። በዚህ ወንድማችን በረከት አዝመራው አንድ ተጨማሪ የንባብ ግንባር እንደከፈተልን ይሰማኛል። ፍልሚያውን ለአንባቢያን እንሰጣለን። መልካም ንባብ ይለናል በአማን ነጸረ ደብተራና የሕግ ባለሙያ የጻፈው መዝገብ። በአዘጋጁ የተጻፈውን ቀዳሚ ነገር ደግሞ እንደሚከተለው እናንብበው። የክርስትናው ሆነ የእስልምና ቅዱሳት መጻሕፍት ለሃይማኖት ጥብቅና መቆምንና ሌሎች ወደ እውነት እንዲመጡ መጣርን ያበረታታሉ። አንዱ ለሌላው እምነቱን በቅን ልቦና ለማሳወቅ የሚያደርገው ጥረት የጋራ ወደ ሆነ እውነት ለማምጣት ውሸትን እውነት አድርጎ ሰዎችንና እምነታቸውን በከንቱ እየኮነኑ ከመኖር ነፃ ለመሆንና ካለመነጋገር የሚፈጠር መራራቅንና ጥላቻን ለማስወገድ ያግዛል። ነገር ግን ለዚህ ዓላማ የሚደረጉ ተዋስኦዎች የሰዎችን ስሜት መጉዳት፣ እውነትን ተጨባጭ ባልሆነ አሉባልታ መሸፈንና የመሳሰሉ ተዛማጅ ክፉ ተግባራት እንዳያጅባቸው መጠንቀቅ ይገባል። ተዋስኦ ማለት የግዕዝ ቃል ሲሆን ተመላለሰ፣ ተነጋገረ፣ ተከራከረ፣ ተሟገተ፣ ተባባለ ካለው ስርወ ቃል ወይም ተዋስአ ካለው የመጣ ሲሆን ይህም መነጋገር፣ መመላለስ፣ መከራከር፣ መሟገት፣ መባባል ማለት ነው። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ ገጽ 394 እንደተናገረ ይህ ቃል ክርክር ከሚለው ቃል የተሻለ ሰፊ ትርጉም ያለው በመሆኑ የዚህ መጽሐፍ ደራሲ በሚቀጥሉት ምዕራፎች ሁሉ በብዛት ተጠቅሞበታል። ተዋስኦ ዲያሎግ ከሚለው የእንግሊዝኛ ቃል ጋር የሚገጥም እንዲያውም የተሻለ ትርጉም ያለው ቃል ሆኖ ተገኝቷል። መጽሐፍ ቅዱስ ይህንን ለመግለጽ መልስ ለመስጠት የተዘጋጃችሁ ሁኑ ካለ በኋላ ቀጥሎ ግን ነገር ግን በየዋህነትና በፍርሃት ይሁን ብሎ እንደተናገረ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን እንዳለው ሐዋርያው ቅዱስ ጳውሎስ ለሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 15 ላይ የእስልምና ቅዱስ መጽሐፍ የሆነው ቁርአንም ክርክርን ይከለክልና መልካም የሆነችውን ክርክር ግን ይፈቅዳል። ይህ መልካም የክርክር መንገድ አንድ ከሚያደርጉ ጉዳዮች መጀመርን እንደ መርህ የሚይዝና አላስፈላጊ ንትርኮችን የሚያስወግድ እንደሆነ መተርጉማኑ ይናገራሉ። የመጽሐፉን ባለቤቶች አይሁድንና ክርስቲያኖችን በዛች እርሷ መልካም በሆነችው ክርክር እንጂ አትከራከሩ ይለናል ቁርአን ምዕራፍ 29 ቁጥር 46። የዚህ መጽሐፍ ዝግጅት የተጀመረው በ2012 ዓ.ም መጋቢት ወር አካባቢ በኮሮና ቫይረስ ወረርሽኝ ምክንያት ጸሎቶች በቀጥታ የቴሌቪዥን ስርጭት ማታ ማታ ይተላለፉ በነበረበት ወቅት አንድ የእስልምና መምህር ከመርሃ ግብሩ ዓላማ ውጪ በቀጥታ ስርጭት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮን በመተቸቱ ነው። ይህ ክስተትና ሌሎች እነ አህመዲን ጀብል የመሳሰሉ ሰዎች የሚያሳትሟቸው ክርስትናን የሚነቅፉ ይዘት ያላቸው መጻሕፍት መልካም የሆነ ክርክር የሚለውን የቁርአን መርህ የተከተሉ መሆናቸው ቢያጠያይቅም በሙስሊሞች በኩል ከኦርቶዶክስ ክርስትና ጋር ተዋስኦ የማድረግ ፍላጎት እንዳለ ግን ያሳያል። በእርግጥም አካላዊ መጎዳዳትና መገዳደል እንጂ በቅን ልቡና እስከተደረገ ድረስ መነጋገርን መፈለግ የሚበረታታ እንጂ የሚኮነን መጥፎ ነገር አይደለም። በእርግጥ ልዩ ልዩ ማህበራዊ መስተጋብሮችን እያደረገ ዘመናትን ባሳለፈ ማህበረሰብ ውስጥ እንደዚህ ያሉ መጻሕፍትን መጻፍ ቅን ልቡናንና ትልቅ ጥንቃቄን የበለጠ ለመቀራረብና ለመረዳዳት ታስቦ የተደረገው ለመጣላትና ለግጭት ምክንያት ሊሆን ይችላል። ብዙ ሚሊዮኖች በሚከተሏቸው ሃይማኖቶች መካከል የሚደረጉ ተዋስኦዎች በመከባበር ላይ የተመሰረቱና የሚያንጹ ሊሆኑ ይገባል። ማክበር ማለት ግን ዝም ማለት አይደለም። አንዱ በሌላው ላይ የሚያነሳቸውን ጥያቄዎች ሳያጣጥሩና ሳያናንቁ መልስ መስጠት እንጂ። የእስልምናው ቅዱስ መጽሐፍ ቁርአንና በሌሎች ሙስሊም ሊቃውንት የተጻፉ ድርሳናት በክርስትና አስተምህሮች ላይ በርካታ ጥያቄዎችንና ትችቶችን ይሰነዝራሉ።
እነዚህ ትችቶች መልስ ይጠብቃሉ። ለተጠየቁት ጥያቄ መልስ መስጠት አስፈላጊ ነውና ጥያቄዎችን መመለስ ግዴታ ነው። አንዳንድ ሰዎች ይህንን ማድረግ የሌላው ሃይማኖት እንደመንቀፍና ጠባጫሪነት መቁጠራቸው ትክክል አይደለም። ጥያቄን አክብሮ መልስ መስጠት ቢያስመሰግን እንጂ ሌላውን ሊያስከፋ አይገባም። ለመሆኑ የሌሎችን ሃይማኖት ማክበር ምንድን ነው? እምነታቸውን መጋራት ነው ወይስ የእኛንም የእነርሱንም ትክክል ነው ብሎ መቀበል? ወይስ በልብ እያሙ በአንደበት ዝም ማለት? የዚህ መጽሐፍ አዘጋጅ የሌሎችን ሃይማኖት ማክበር በሌሎች ሃይማኖቶች ውስጥ ያሉ አስተምህሮዎችንና እርሱ ወደሚከተለው ሃይማኖት የሚሰነዘሩ ትችቶችን ሳያናንቁ አክብሮና ጊዜ ሰጥቶ መመርመር፣ መልስ የሚያስፈልጋቸውን በቅን ልቡና መልስ መስጠት፣ ጠቃሚ የሚላቸውንም አስተምህሮች ማድነቅ እንጂ ዝም ማለት እንዳልሆነ ያምናል። ይህ መጽሐፍ የተዘጋጀበትም መንፈሳዊ እምነት በዚህም መንገድ እንጂ በደፈናው በመንቀፍና በአስተምህሮች ላይ በቂ ምርምር ሳያደርጉ በሚሰነዘር የብሽሽቅ መንገድ አይደለም። ይህ መጽሐፍ ከ8ኛው ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን ባሉ የመካከለኞቹ ዘመናት ውስጥ በክርስትናና እስልምና ሊቃውንት መካከል የተደረጉ ተዋስኦዎችን ከረጅሙ ባጭሩ ለማቅረብ ይሞክራል። አዘጋጁ ይህንን መንገድ የተከተለበት ምክንያት የደብረ ሊባኖሱ ገዳም አስተዳዳሪ በነበረው እጨጌ ዕንባቆም በ16ኛው መቶ ክፍለ ዘመን ከተጻፈው መጽሐፍ ውጪ በመካከለኞቹ ዘመናት በአረብ ባይዛንታይንና ምዕራባውያን ሊቃውንት የተደረጉ ሰፊ ተዋስኦዎች በኢትዮጵያ ጥንታውያን ድርሳናት ውስጥ ያላቸው ቦታ ወይም ስርጭት ትንሽ በመሆኑ ይህንን ክፍተት ለመሙላት ነው። እነዚህ ለረጅም ዘመናት የዳበሩ ውርሶች በዘመናት ሂደት የተጣሩ በመሆናቸው የኢትዮጵያ ክርስቲያኖችና ሙስሊሞች ለሚያደርጓቸው ተዋስኦዎች እንደ መልካም መነሻ ሆነው ያገለግላሉ በሚል ዓላማ ይህ መጽሐፍ ተዘጋጅቷል። እነዚህን ጥንታውያን የክርስትና እስልምና ተዋስኦዎች በአግባቡ ለመረዳትና በውስጣቸው ያለውን እውነት በተሻለ ሁኔታ ለማየት ክርስቲያኖችም ሙስሊሞችም ሊያስተውሏቸው የሚገቡ ጉዳዮች አሉ። በኢትዮጵያ ቤተክርስቲያን የነገረ ሃይማኖታዊ ትውፊት ውስጥ በጉልህ የሚታየው ክርስትና ከአይሁድና ከግሪክ የእውቀት ባህል ጋር በነበረው መስተጋብር በዋናነት እስከ 7ኛው መቶ ክፍለ ዘመን መጀመሪያ የተፈጠረው የእስክንድሪያና የአንጾኪያ የነገረ ሃይማኖታዊ ባህል ነው። ይህ ግን በኋላ የተነሳውና ከእስልምና ጋር በተደረገው መስተጋብር የዳበረው የአረብ ክርስትና ውርስ በኢትዮጵያ ቤተክርስቲያን ቦታ የለውም ለማለት አይደለም፣ የጎላውን ለመናገር ነው እንጂ። በዚህ ምክንያት በክርስትና እስልምና ተዋስኦዎች ውስጥ የምናገኛቸው ክርስቲያን ሊቃውንት ክርስትናን ለሙስሊሞች መረዳት ቅርብ አድርጎ ለማቅረብ የተጠቀሙባቸው አገላለጾች በአውዳቸው ሊታዩ ይገባል። ከቀድሞ ትውፊት ጋር ያለ አግባብ ማነጻጸርም ሆነ ማምታታት ወደ ስህተት ይወስዳል። በትምህርተ ሥላሴ ቀድሞ የአካል ግብራት ተብለው የሚታወቁት ከእስልምና አንጻር በተብራሩ የጥብቅና ሥራዎች የባህሪ ሲፋት ወይም ኩነታት ተብለው ይጠራሉ። ይህ በእስልምና ከሚታወቁትና በመጀመሪያዎቹ ዘመናት ጀምሮ የውስጣዊ መለያየት ምክንያቶች ከነበሩት አምላካውያን ወይም ሲፋት አንጻር ትምህርተ ሥላሴን ለማብራራትና ለሙስሊሞች መረዳት ቅርብ አድርጎ ለማቅረብ የተደረገ ጥረት ነው። ስለ አምላካውያት ሲፋት እንዲሁም ከትምህርተ ሥላሴ ጋር ስላላቸው ግንኙነት ምዕራፍ 3 ገጽ 137 እስከ 147 በሰፊው የተብራራ ስለሆነ በዛው እንመለከተዋለን ማለት ነው። በአጠቃላይ በኩነታትን በመሰረት በማድረግ ወይም ኩነታትን በተመሰረተ ትምህርተ ሥላሴ በዚህ ጥብቅናዊ መንገድ የዳበረ መሆኑን በመገንዘብ በዚህ አውድ መረዳት ያስፈልገዋል። በክርስቶስ ሰው መሆን ወይም ምስጢረ ሥጋዌ ትምህርት ክርስቶስ የእግዚአብሔር አካላዊ ቃል መሆኑ ጎልቶ ይነገራል። አካላዊ ቃል ሰው የሆነበትን መንገድ ሰውነትን በመልበስ መንገድ ወይም ክሎዚንግ ሜታፎር መግለጽ ይዘወተራል። ክርስቶስና ሐዋርያቱ ያደረጓቸው ተአምራትም ትልቅ የክርስትና ምስክሮች መሆናቸው እስልምና ከተስፋፋባቸው ሌሎች መንገዶች አንጻር በንጽጽር ቀርበዋል። የመስቀሉ ጉዳይም ይህ እንዴት ሊሆን ይችላል ከሚለው ጥያቄ በተጨማሪ የክርስቶስ በመስቀል ላይ ተሰቅሎ መሞት ምን ጥቅም አለው የሚለው ጉዳይ ትልቅ ትኩረት ተሰጥቶት ይብራራል። ነፃ ፈቃድ፣ ኃጢአትና ስርየት፣ ይቅርታ ትልቅ ትኩረት የተሰጣቸው ጉዳዮች ናቸው። እነዚህ ጉዳዮች ከቁርአን አስተምህሮ አንጻር ቅርጽ የያዙ በመሆናቸው በዛው አውድ ሊመረመሩ ይገባል። መሰረታዊ አስተምህሮ እስካልተቀየረ ድረስ በውጭ ያሉት የተሻለ ይረዱት ዘንድ ነገረ ሃይማኖታዊ አገላለጾችን በነባራዊ ባህሎች መቃኘት ከክርስቶስ ትምህርትና ከቅዱስ ጳውሎስ የአርዮስፋጎስ ንግግር ጀምሮ በሌሎች የክርስትና ጥብቅና ስራዎችም የተለመደ አካሄድ ነው። ዓላማውም ሰዎች ወደ ክርስትና እምነት እንዲመጡ ማገዝ ነው።
ከእስልምና አንጻር የተደረጉ የክርስትና የጥብቅና ስራዎችም ይህ ጎልቶ የሚታይባቸው ናቸው። ክርስቲያኖችም ሆነ ሙስሊሞች እነዚህን ድርሳናት ሲያነቡ ይህንን አውድ ሳይዘነጉና ከሌላ ልዩ አውድ ጋር ሳያጋጩ በጥንቃቄ ሊሆን ይገባል። ክርስትና በመገለጥ ላይ የተመሰረተ እምነት ነው። በመሆኑም ከተለመዱ ዕውቀቶች ከፍ የሚሉት የክርስትና አስተምህሮዎች ለእምነት እንጂ ለአመክንዮ ሐተታዎች ቅርብ አይደሉም። በአመክንዮ ሐተታም ልንረዳቸው አንችልም። እስልምና የክርስትና መገለጥ ነቅፎ እና መጻሕፍቶቹን ተበርዘዋል የሚል ትችት ይዞ በመምጣቱ በቅዱሳት መጻሕፍቶቹ ላይ ምስክርነት ላይ ተመስርቶ በእምነት ላይ የቆመው የክርስትና ሃይማኖት ራሱን በአመክንዮ ጭምር መከላከል ግን ግድ ሆነበት። ይህ በአመክንዮአዊ መንገድ ለክርስትና ጥብቅና መቆም ቀድሞም ከግሪክና ሮማውያን ባህሎች ጋር በነበረው መስተጋብር የተለመደ ቢሆንም የእስልምናው አሰላለፍ ከበድ የሚለው ወይም ጫን የሚለው እስልምና ለክርስትና ቅዱሳት መጻሕፍት ዕውቅና ቢነፍግም ክርስትናን ለመተቸት ግን አመክንዮን ራሱ መገለጥ ከሚለው አስተምህሮ ወይም ቁርአን ጋር እያዳበለ መጠቀሙ ነው። ከክርስትና ባህሎች መካከል ይህ የአረብ ክርስትና ባህል አመክንዮና ምሳሌዎችን አብዝቶ የሚጠቀም ስፔኩሌቲቭ የሆነው መንገድ ወዶ ሳይሆን በዛው መንገድ ተገዶ ነው። ይህንን ዳራ መረዳት ለሙስሊም አንባቢዎች ይጠቅማል። በዚህ መጽሐፍ በብዙ ረቂቅ አመክንዮዎችና ምሳሌዎች የቀረበው የክርስትና ሊቃውንት መልስ ከክርስትና መንፈሳዊ ጸጋና ተአምራዊነት የተነሳ አማኞች በቀላሉ በእምነት የተቀበሉት አስተምህሮ እንጂ በእነዚህ ሁሉ አመክንያዊ ማብራሪያዎች ራሳቸውን ሲያስጨንቁ ከኖሩ በኋላ ቆይተው የተቀበሉት ዕውቀት አይደለም። እነዚህ ማብራሪያዎች እንግዲህ በአብዛኛው ክርስትና አመክንያዊ አይደለም ብለው ለሚተቹና ራሳቸውን አስተምህሮ የበለጠ አመክንያዊ አድርገው ለማቅረብ ለሚሞክሩ አካላት ክርስትና ከአመክንዮ በላይ ወይም ቢዮንድ ዘ ሪዝን የሆነ አስተምህሮዎች ቢኖሩትም አመክንዮ የጎደለው ወይም ኢራሽናል እንዳልሆነ ለማሳየት የቀረቡ በመሆናቸው በዚህ አቅጣጫ መረዳት ስለ ክርስትና ትክክለኛ እይታን ለመያዝ ያግዛል። በምዕራፍ 1 በመካከለኞቹ ዘመናት የክርስትና እስልምና ተዋጽኦዎች በብዛት ይደረጉባቸው በነበሩባቸው አካባቢዎች የነበሩ ነገረ ሃይማኖታዊ፣ ማህበራዊ እና ፍልስፍናዊ ዳራዎችን በአጭሩ ለመዳሰስ ተሞክሯል። በተጨማሪም ድርሳናቶቻቸው በቀጥታም በተዘዋዋሪም ከዘመናችን ደርሶ በዚህ መጽሐፍ በሰፊው የምንጠቅሳቸውን በመካከለኞቹ ዘመናት የተነሱ የክርስትናና እስልምና ሊቃውንት አጭር ግለ ታሪክና የድርሳናት ዳሰሳ እናቀርባለን። እነዚህን ታሪካዊ ዳራዎችና የሊቃውንት ግለ ታሪካዊ ዳሰሳዎች ማወቅ ተዋጽኦውን በአውዱ ለመረዳት በእጅጉ ጠቃሚ ነው። አንባቢው ምዕራፍ 1ን አንብቦ ወደሚቀጥሉት ምዕራፎች እንዲሄድ የሚበረታታ ቢሆንም በተለያዩ ምክንያቶች ግን በሌሎች ምዕራፎች ውስጥ ወደ ቀረቡ ጉዳዮች በቀጥታ መሄድ ግን ግድ ከሆነ አስፈላጊ ነገሮችን ለመዳሰስ ወደዚህ ምዕራፍ እየመጡ መቃኘት፣ ማዳመጥ፣ ማንበብ ሌላኛው አማራጭ። በምዕራፍ 2 ግን በተዋጽኦ እንደ ምስክር የሚጠቀሱ ነገሮች፣ የሚቀርቡባቸው ትችቶች፣ የሚሰጡ መልሶችና አጠቃቀማቸውንም እንዳስሳለን። እነዚህ የተዋጽኦ ምስክሮች በዋናነት ቅዱሳት መጻሕፍትን፣ አመክንዮና የተፈጥሮ ምሳሌዎች ናቸው። ይህንን ምዕራፍ በአግባቡ መረዳት በሚቀጥሉት ምዕራፎች የሚቀርቡ ነገረ ሃይማኖታዊ ሐተታዎችን ለመመርመር እንዲሁም የትችቶችንና መልሶችን አግባብነት በልቡና ለመመዘን እንደ ቅድመ ሁኔታ ይሆናል። ምዕራፍ 3 በክርስትና ትምህርተ ሥላሴ ላይ ከእስልምና የሚቀርቡ ትችቶችንና በክርስትና ሊቃውንት የተሰጡ መልሶችን እየያዙ ሰፊ የመጽሐፉ ክፍል መሆናቸውን ልብ ልንል ይገባል። ይህ ምዕራፍ በክርስትና እስልምና ተዋጽኦዎች የአመክንዮአዊ እና ምሳሌያዊ ሐተታዎች ነገረ ሃይማኖታዊ ፋይዳ ከቀድሞ ይልቅ ምን ያህል እንደጨመረ ማሳያ ተደርጎ ሊወሰድ ይችላል። የተሰጡ ማብራሪያዎችን በትክክለኛው መንገድ ለመረዳት ክርስቲያኖችም ሙስሊሞችም ይህንን ምዕራፍ በትልቅ ጥንቃቄ ደጋግመው እንዲያነቡት ማሳሰቢያ ያስፈልጋል። ትምህርተ ሥላሴ የእግዚአብሔርን ዘላለማዊና ባህርያዊ ሕልውና የሚናገር ከፍ ያለ አስተምህሮ በመሆኑ በአንድ በኩል ከአመክንዮም በላይ መሆኑን፣ በሌላ በኩል ግን ደግሞ አመክንያዊ አለመሆኑን ለማብራራት ተሞክሯል። በሁለቱም እይታዎች መካከል ያለውን ረቂቅ አንድነት በምሳሌዎች ለማሳየትም በተለያዩ አቅጣጫዎች የቀረቡ ሐተታዎችን ይዟል። ምዕራፍ 4 የክርስቶስ ሰው መሆን ወይም ትምህርተ ሥጋዌና የሰው ልጆች በክርስቶስ የማዳን ሥራዎች ያገኙት የድኅነት ጸጋ ከክርስትና እስልምና ተዋጽኦዎች አንጻር ይቀርብበታል ማለት ነው። በእስልምና ማጋራት ተብሎ የተወገዘው የአምላክ የሰውን ሰውነት ለብሶ መገለጥ ቁርአን ተመሰለ እንጂ አልተገደለም ወይም አልተደረገም
በማለት የሚያስተባብለው የክርስቶስ ስቅለትና ውጤቶቹና ተዛማጅ ጉዳዮች ቀርበውበታል። ይህ ጉዳይ እንግዲህ የእግዚአብሔርን ልዕልና፣ ሁሉን ቻይነት፣ ቸርነት፣ እውነተኛ ፈራጅነትና ሌሎች ነገሮች ሁሉ በአንድነት የሚታዩበት በመሆኑ ሰፊና ውስብስብ ትችቶች እንዲሁም ረቂቅ የሆኑ አመክንያዊና ምሳሌያዊ ማብራሪያዎች ተካተውበታል። ነገረ ክርስቶስ የክርስትና ማዕከላዊ አስተምህሮ በመሆኑ በዚህ ምዕራፍ የቀረቡ ትችቶች እና የተሰጡ መልሶችን በተቻለ መጠን ዘርዘር አድርጎ ለማቅረብ ተሞክሯል ማለት ነው። በዚህ ምዕራፍ የቀረቡ ሀተታዎችን ቅጥነተ ሕሊና የሚያስፈልጋቸውና የአንባቢን አስተዋይነት በእጅጉ የሚጠይቁ ናቸው። የሥነ ምግባር ሕግ ሌላኛው የጎላ የተዋስኦ ርዕስ ነው። በዚህ ርዕስ እንደ አብዛኞቹ ጉዳዮች ትችቱ ከእስልምና ወደ ክርስትና ሳይሆን በተቃራኒው አቅጣጫ ሆኖ እናገኘዋለን። ክርስቲያኖቹ የእስልምና ሕግ ለምድራዊ ተድላ ደስታ የሚመች ነገር ግን ለሰው ክቡር ተፈጥሮና ዘላለማዊ ሕይወት ተገቢውን ቦታ የማይሰጥ የሥነ ምግባር ሕግን ነው በማለት ሲተቹ፣ ሙስሊሞቹ ደግሞ የክርስትና ሕግ ከጽንፍ ርቆ ልከኛ ወይም ሞዴሬት መሆን ይጎድለዋል በማለት ይተቻሉ ማለት ነው። በክርስትና ሊቃውንት በእስልምና ላይ የቀረቡ ትችቶችን እንዲሁም በወንጌል የሥነ ምግባር ሕግጋት ዙሪያ ለቀረቡ እስላማዊ ትችቶች የተሰጡ መልሶች በምዕራፍ 5 ይቀርባሉ። የመጨረሻው ምዕራፍ መስቀል፣ ታቦት፣ ስዕላት፣ ምስጢራተ ቤተ ክርስቲያንና ሌሎች በክርስትና ሥርዓት አምልኮ ውስጥ ትልቅ ቦታ ያላቸው ነገሮችን የተመለከተ ነው። በተለይ መስቀልና ስዕላት በተዋስኦዎች በሰፊው የሚነሱና በክርስቲያኖች የዕለት ተዕለት ሃይማኖታዊ ተግባራት ጋር በእጅጉ የተቆራኙ ጉዳዮች በመሆናቸው የተሰጣቸውም ትኩረት በዛው መጠን ልክ ሆኖ ይታያሉ። በዚህ መጽሐፍ የተጠቀሱ ክርስቲያን ሊቃውንት ድርሳናት ራሳቸውን በክርስትና እምነት ከሚገልጹ ወይም ከሚያሳዩ ይልቅ ኦርቶዶክሳውያን፣ መለካውያን፣ ምስራቅ ኦርቶዶክስና ካቶሊክ እና ምስራቅ ሶሪያውያን ምስጢሮሳውያን ማለት ነው የተሰባሰቡ ናቸው። የዚህ መጽሐፍ አዘጋጅ የሁሉንም ድርሳናት የተጠቀመው በኢኩሜኒዝም መንፈስ አይደለም። ይልቁንስ ከእስልምና ጋር በተያያዘ በክርስትና ውስጥ ዓለም ሰፊ የሆነ የጥብቅና ሀሳቦች መወራረስ በመኖሩ ነው። በመሆኑም ለምንጭ ያህል እከሌ እንዳለው እያለን ድርሳናትን እንጠቅሳለን እንጂ አብዛኛዎቹ ሀሳቦች በሁሉም ዘንድ በጋራ የተያዙና የተወራረሱ ናቸው። ይልቁንም አብዛኛዎቹ ቀደምት ሊቃውንት የምዕራብ ሶሪያ ኦርቶዶክሳዊት ወይም የያዕቆባዊት ምንላት ማለት ነው ቤተክርስቲያን አባቶች መሆናቸውን ጥናቱ ያመለክታል። ይህንም መጠቆም የተፈለገው ከሌሎች የተገኘ በሚሉ ጥብቅና ሀሳቦችን የሚያናንቅ እንዳይኖር ለማስገንዘብ ነው። በመጨረሻም እንግዲህ ስለ መጽሐፉ አጻጻፍ ስልት ጥቂት ነገሮችን እንበል። ይህ መጽሐፍ ዳሰሳዊ አቀራረብን የተከተለ በመሆኑ ጥቅሶችንና ምልልሶችን ይበዙበታል። በዚህ ምክንያት አንባቢው በሁለት ወገን የተሰለፉ ሰዎችን ተዋስኦ እየሰማ በልቡ ዳኝነት የሚሰጥ አካል እንደሆነ ሊሰማው ይችላል። የመጽሐፉ ርዕስ የልቡና ችሎት መባሉም ይህንን ሁኔታ ገንዘብ ለመግለጽ ነው። በመጽሐፉ የተጠቀሱ የሊቃውንት ሀሳቦች ብዙዎቹ ከአረብኛ፣ ከሱርስት፣ ከግሪክና ከላቲን ወደ እንግሊዝኛ ተተርጉመው የተገኙና በአዘጋጆቹ ወይም በአዘጋጁ ወደ አማርኛ እየተተረጎሙ የቀረቡ ናቸው። የእነዚህ ጥቅሶች ብዙዎቹ የእንግሊዝኛ ንባቦች በግርጌ ማስታወሻ ተካተዋል። ይህ የተደረገው እንግዲህ ስለ ሁለት ምክንያት ነው። የመጀመሪያው ምክንያት የትርጉም ጥራትን የተመለከተ ነው። እነዚህ እንግሊዝኛ ቅጂዎች ቀድሞ ከላይ ከጠቀስናቸው ጥንታውያን ቋንቋዎች የተተረጎሙ በመሆናቸው ወደ ሌላ ቋንቋ ሲተረጎሙ የትርጉም የሆነና የሐሳቦች ይቀንሳሉ። በመሆኑም ቢያንስ እንግሊዝኛውን መረዳት ስለሚችሉ አንባቢያን እንግሊዝኛውን በማንበብ የተሻለ መረዳት እንዲኖራቸው ለማገዝ ታስቦ የተደረገ ነው። ሁለተኛው በሊቃውንቱ የተነሱ ብዙ ረቂቅ አመክንዮአዊ ማብራሪያዎችን ለመረዳት ደጋግሞ ማንበብን ስለሚጠይቅ አንባቢው አንድን ጉዳይ በተለያዩ ቋንቋዎች ለማሰላሰል እድል ማግኘቱ ጠቃሚ በመሆኑ ይህ ተደርጓል ማለት ነው። አንባቢ ሆይ የዚህ መጽሐፍ ርዕስ የአእምሮ ችሎት ሳይሆን የልቡና ችሎት ነው። ልቡና ፍቅርን፣ ማስተዋልን፣ ዕውቀትን፣ ጥበብን፣ ቸርነትን፣ ስሜትን፣ አድናቆትን ወዘተ የሚያጠቃልል ጥልቅ ትርጉም ያለው የሰው ጥልቅ ማንነት እንደሆነ ሁሉ በዚህ መጽሐፍ የቀረቡት ሐሳቦች ለመረዳትም ዕውቀትን ወይም ከላይ ከዘረዘርናቸው አንዱን ብቻ መያዝ አይበቃም። ይልቁንስ የእነዚህን ነገሮች ምልአት ይጠይቃልና። ለምሳሌ ፍቅርን፣ መደነቅን፣ ቸርነትን መገንዘብን የማይችል ወይም የማይፈልግ ሰው የእግዚአብሔር አካላዊ ቃል ክርስቶስ ሰው የሆነበትን ምክንያት በአመክንዮ ብቻ በአግባቡ ሊረዳ አይችልም። በመሆኑም እግዚአብሔር በድንቅ ተፈጥሮ ያደለሽን ይህንን ልቡናህን ወይም ልቡናሽን ይዘህ ወይም ይዘሽ ይህንን መጽሐፍ ትመረምር ዘንድ ተጋብዘሃል ወይም
ተጋብዘሻል። ዲያቆን በረከት አዝመራው የልቦና ችሎት ደራሲ። ስለ መጽሐፉ ይህን ያክል ካልን በቀጣዩ ክፍሎች መጽሐፉን በሙሉ ከዳር እስከ ዳር እያነበብን ለማየት እንሞክራለን ማለት ነው። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። በዚህ ብቻ አይበቃም ተርጓሚ ያሻዋል። በዚህ ብቻ አይበቃም ተርጓሚ ያሻዋል። እንደ ፈቃዳችን ብንተረጉመው እንደ ፈቃዳችን ብንተረጉመው በውጥን የሚያስቀር ስህተቱ ብዙ ነው። በውጥን የሚያስቀር ስህተቱ ብዙ ነው። ከቶ በሰው ፈቃድ ትንቢት እንዳልመጣ ከቶ በሰው ፈቃድ ትንቢት እንዳልመጣ ይነግረናል መጽሐፍ ከሕግ እንዳንወጣ ይመክረናል መጽሐፍ ከሕግ እንዳንወጣ። እንጠይቅ መምህራን ያሉት በደረጃ እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ እናንብብ መጻሕፍት ይሁኑን ማስረጃ። መጽሐፍ ቅዱስን ሁሉም ያነበዋል። ምዕራፍና ቁጥሩ ሁሉም ይጠቅሰዋል። በዚህ ብቻ አይበቃም ተርጓሚ ያሻዋል። በዚህ ብቻ አይበቃም ተርጓሚ ያሻዋል።